ጎፈሬ 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 ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ አንቺ ተዋቢልኝ ብሎ ፀሐይ ዮሐንስ እንዴት አርጎ ተጫውቶታል መሰለኝ። ጎፈሬ ጎፈሬ ሁኝልኝ ጎፈሬ ሁኝልኝ ሃይ ጎፈሬ ሁኝልኝ። ጤና ይስጥልን ውድ ተመልካቾቻችን እንዴት ሰንብታችኋል? ዛሬ የምናነሳው ስለ ውበት ነው። ውበት ሲነሳ ደግሞ ጸጉር ይነሳል። የህይወት ዋና ጉዳይ ባይባልም ጸጉር እንደ አያያዛችን እንደ አጋጌጣችን እንደ ስታይላችን ጸጉር ውበትን ይጨምራል ተብለው ከሚታመኑት ነገሮች አንዱ ነው። ጸጉሬን በጣም ነው የምወደውና ስለ ጸጉር ሲነሳ ብዙ ጊዜ ስለ ላሽ ሲወራ ሰማለው። እኔም አጋጥሞኝ ስለነበረ ስለ ላሽ እናንሳ ዛሬ። ጸጉር ክብ የሆነች ጸጉር እየጠፋች መላጣ እየሆነ የሚሄድና አንድ ቦታ ብቻ አይደለም 3-4 ቦታ ሊወጣ የሚችል ነገር መሆኑን ነው ከቤተሰቦቻችንም እኛም ስናይ የሚመጣው። ላሽ ወይንም በእንግሊዘኛው አሎፔሺያ አሪያታ የምንለው 2% ቻንስ አለ ማንኛውም ሰው በላይፍ ታይም ሪስክ የሚኖረው ማለት ነው። ያንን ላሽ ዴቨሎፕ የማድረግ እድል ፈንታው በ2% ሰው ላይ ይከሰታል። የጸጉር በሽታ ነው። ክብ ሆኖ ኦቫል ነገር ሆኖ ተመልሶ የማደግ እድል ያለው ወይንም ነን ስካሪንግ ጠባሳ የማይፈጥር የጸጉር አይነት የጸጉር በሽታ አይነት ነው። ሪቨርሰብል ነው። ተመልሶ ጸጉር የማደግ ባህሪ ያለው የምንም አይነት ቁስለት ወይንም ደግሞ ኢንፍላሜሽን ቅላት ነገር አይኖረውም ቦታው ላይ። ጸጉር ከዘለላዎች ከማልኖር በተጨማሪ እንደሱ ነው የሚገለጸው እና ነጭ ጸጉሮች ብዙ አያጠቃም እንደ ጥቁር ጸጉር ማለት ነው። ከጄኔቲክስ ወይንም በተፈጥሮ ባለን ጂን ተጋላጭነት በመሆን ሌላኛውና ዋነኛው ደግሞ ከኢሚዩኒቲ ወይንም የራሳችን ደም ሴል ወይንም ነጭ ደም ሴላችን ውስጥ ያሉ ኬሚካሎች እንደ ቴቹን ሳይቶኪን የምንላቸው የጸጉር ዘለላውን በሚያጠቁበት ጊዜ ነው። የጸጉር ዘለላው የሚያጠቁት አናጅን ላይ ያለን ወይንም እድገት ላይ ያለን ጸጉር ያደገ የሚባለውን ጸጉር አንድ ኤሪያ ላይ ቡልባር ኤሪያ የምንለው አለ እዛ አካባቢ ላይ ያጠቋታል ማለት ነው የራሳችን የነጭ ደም ሴል ጸጉር ዘለላው። ስለዚህ እሱን በሚጠቃበት ጊዜ ነው ይሄ ላሽ የሚፈጠረው። ከዛ ትናንጥዬ ጸጉሮች ብቻ ናቸው የሚቀሩት ወይንም ያላደጉ ጸጉሮች ብቻ ይኖራሉ። ዋናው ያደገውና የሚያድገው ጸጉር ግን ይሄኛው አታክ ስለሚሆን በረሃ ነገር ይሆናል ማለት ነው። ላሽ የምንለው ያን ጊዜ ይከሰታል። ጭንቀት እንደ ኮዝ ሳይሆን እንደ ትሪገሪንግ ፋክተር ወይንም እንደሚያባብስ አይነት ነገር እናየዋለን ማለት ነው። ከዛ ሌሎች አይነት በሽታዎችም ጋር አንድ ላይ የመጋለጥ ባህሪ ይኖራል። ለምሳሌ እንደ ታይሮይድ የእንቅርት በሽታ ከአስም አፍንጫ ማፈኖች ጋር እንደ አቶፒ የምንላቸው እንደ አለርጂዎች ካሉ የለምጽ በሽታ ጋር ሉፐስ የሚባለው የኩላሊት በሽታም ይሆናል ወይንም ሌሎች አይነት ሉፐስ የሚባል በሽታ አለ። እነሱ ወይንም ሩማቶይድ አርትራይተስ የምንለው ኢቭን ኤችአይቪ ኤድስ የሚባለው ላይ ትንሽ ከሌላው ሰዎች የተበለጠ የመጋለጥ እድላቸው የጨመረ ነው። በቤተሰብም አንዳንዴ ከ10 እስከ 20% ድረስ የመጋለጥ እድሉ ይጨምራል። ላሽ በራሱ የሚድን በሽታ ነው። በተለይ ደግሞ አነስተኛ ከሆነ ከ50% በላይ በአንድ አመት ጊዜ ውስጥ በራሱ ስፖንታኒየስሊ የማደግ እድል ይኖረዋል። ትልቅ ከሆነ ግን ለምሳሌ በጣም በልጅነት ከጀመረ ከ10 አመት በፊት ከሆነ ቤተሰብ ውስጥ እንዲ ካለ ቅድም እንዳልኩት ከሌሎች በሽታዎች ጋር የተገናኘ ከሆነ ጥፍራችንም ላይ ሌሎች አይነት ምልክቶች የሚታዩ ከሆነ አስም አፍንጫ ማፈን ካለና ረዘም ያለ ጊዜ ከቆየ ለምሳሌ ከ5 አመት እስከ 20 አመት ራሱ ቦታውን ሳይለቅ የሚቆይ ከሆነ ይሄኛው በራሱ የመዳን እድሉ አነስተኛ ይሆናል። በተለይም ደግሞ በጣም ብዙ ቦታ ከቨር ካረገ ሙሉ ጭንቅላትን ከቨር ካደረገ ምንም ጸጉር ከሌለ የመመለስ እድሉ እንደዛኛው አነስተኛ ነው በራሱ ያለ መድኃኒት እንጂ አነስተኛ የሆነ አንድ ቦታ የምትወጣ ላሽ በራሷ የማደግ እድሏ ከ50% በላይ በአንድ አመት ውስጥ በጣም ተለቅ ያለ ነው። ሌላው ነገር ግን
ክሮኒክ ኮርስ ይኖረዋል ማለት አንድ ቦታ ሲያድግ ሌላ ቦታ ግን ይወጣል። ባህላዊ መድኃኒቶች መጠቀም እንደ ነጭ ሽንኩርት የተለያዩ ቅጠላ ቅጠሎች መጠቀም ያድናል። ሞክራችሁታል? እናንተን አጋጥሟችኋል? ይሄ ራስ በራሳችሁ ተወያዩበት። ላሽ አብዛኛውን ጊዜ ወላጆቻችን እንደሚነግሩን አንዳንድም ሰዎች ሲሞክሩ ያየነው በሳንቲም ቦታውም በተደጋጋሚ መፋቅ ወይም ማሸት ወይም በወርቅ ማሸት። አንዳንድ ሰዎች ደግሞ ምን ይላሉ? ቅጠሎች አሉ። በነዛ ቅጠል በተለያዩ ቅጠሎች እንደየ አካባቢው ቦታውን በተደጋጋሚ በማሸት ጸጉር እንዲበቅል ያደርጋል የሚሉት አለ። ሌላው ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ብዙ ቦታ ላይ ነጭ ሽንኩርት በተደጋጋሚ በማሸት በቀለልን የሚሉም ሰዎች እንዳሉ ሰማለሁ። አንድ ቦታ ላይ ያለ አነስተኛ ቦታ ከሆነ የምናክመው በሚቀባ መድኃኒት ወይንም ስቴሮይድ የምንላቸው መድኃኒቶች አሉ። በየወሩ መቀባት ይቻላል። ወይንም ደግሞ በመርፌ መልኩ በኢንሱሊን ሲሪንጅ ለስኳር በሽተኞች በምንሰጠው አይነት ሲሪንጅ ስቴሮይዶን የቆዳ ሐኪም ክሊኒክ ባለበት ቦታ ውስጥ ወይንም ሆስፒታል ውስጥ የወሩ በመወጋት ከዛ በኋላ ለውጡን እናያለን። 4 ወይንም 6 ጊዜ መርፌውን መወጋት ሊያስፈልግ ይችላል። በሱ ነው ብዙ ጊዜ የምናክመው። ሙሉ በሙሉ ከሆነ ደግሞ ለምሳሌ አሎፔሺያ ቶታሊስ ምንለው አለ። ሙሉ የራስ ቅልን እንዳለ ጸጉር ካጠቃ ያኔ ህክምናው ለየት ይላል። መርፌ እንዳለ ቦታ መውጋት ስለማንችል በሚዋጥ መልኩ የሚዋጥ መድኃኒቶች አሉ። በእነሱ እንቀይረዋለን። ያው ምርመራም ያስፈልገዋል፣ ረዘም ያለ ክትትልም ያስፈልገዋል። አሎፔሺያ ዩኒቨርሳሊስ የምንለው ደግሞ ሙሉ ጸጉርን ላይክ የአይን ሽፋሽፍት፣ የአይን ቅንድቦችን፣ ኢቭን ብብት አካባቢ ያሉት ጸጉሮችንና ሙሉ የራስ ጸጉር እንዳለ በሚያጠቃበት ጊዜ ነው። ይሄኛው ለህክምና ትንሽ አስቸጋሪ ነው፣ እንደ ሌላኛው አይደለም። መጀመሪያ አምኖ መቀበል ነው። ያን ጉዳይ አምኖ መቀበል ነው። ሁለተኛው የሚባሉትን ነገር በጥንቃቄ ለምሳሌ አሁን በባህላዊ መንገድ የበለጠ ሌላ አደጋ ሊያስከትል የሚችሉ ነገሮች ሊኖሩ ስለሚችሉ ከሚያውቁ ሰዎች ይሄ ከጓደኞች ከሚባል ነገር ተነስቶ አሁን ዘመኑ ብዙ ነገር አምጥቷል። ዩቲዩብ አለ፣ ፌስቡክ አለ፣ ሶሻል ሚዲያዎች በእንደነዚህ አይነት ጉዳይ በመሰለኝና በደሳለኝ ብዙ ነገር ይባላል እና ከዚህ መጠንቀቅ ትንሽ እንደጀመረ እንዳይመላለስ ማድረግ ትንሽ ከበድ ይላል በህክምናውም ጭምር። ግን ላይክ ያለው ቦታ ቶሎ ታክሞ መዳኑ ላይክ ጭንቀቱን ይቀንሰዋል ብዬ አስባለሁ።